ማንንም አያስቆመኝ ማንንም ማየት አልፈልግም አልገባኝም ማንንም አያስቆመኝም ነው ያልከው ነው ማራስን አይቷል በጣም እኮ ተናደል ከቁጥጥር ውጪ እየሆንክ ነው አትሰማም እንዴ ማንንም ሊያስቆመኝ አይችልም እያልኩ ቆይ ሲጀምር አንተ ማን ስለሆንክ ነው የምታስቆም በቃ አልቆምም ነው ያልከው አንተ አንድ ነገር አድርገህ ከመታሰር በፊት ከፈለከኝ ገለኝ ትሄዳለሽ ኪራ ተወኝ ብያለሁ እሺ እንዴ ቆይ ከዚህ በላይ ምን እስክታደርገኝ ነው የምጠብቀው እንዴ ህይወቴን እኮ ሲሆን ነው ያደረገችብኝ ከዛ እኮ አንተም የሷን ፍላጎት እያሳካላት ነው አልታየህም እንዴ እኔ ያልፋኩ ምሩ መናገር ጀመረች ለዛም በሚዲያ እሷን ብታገኛት ምን ልታደርግ ነው እስኪ ንገረኝ ሰሞኛልም እንደማረጋስ ንገረህ እንደዚህ ሲጥ አድርጌ አይኗ ሲፍጥ እያየሁ እገላታለሁ ያለበለዚያ ሰላምን ማግኘት አልችልም እውነትህን ነው እሷ መግደል ነው ፍላጎት እሺ ከዛስ እሷን ገለህ በሰላም ትኖር ይመስላል የሰው ህይወት እኮ ነው ቅጠል አይደለም በጥሳ የምጥለው ኪራ ተመልከተኝ እስኪ እንደሷ እኮ እዚች ምድር ላይ ማንም አልተፈታተነኝም እንዴ ቆይ ምን ታደርገኝ ነው የምትፈልጉት ምን እንዳደርግ ነው የምትፈልጉት ንገሩኝ ነው አይደለም አንተ ነኝ እኮ ተናድጃለሁ ግን እየሄድንበት ያለ ነው መንገድ ልክ አይደለም ነው ያልኩህ እሌኒ እባክሽ ተይኝ ስሜን አታጥፊው እንደምትሆንልሻለሁ ምናምን ነገር እንድራት የምጠብቀው ህዝብ እኮ ነው የሚያየን እንደሱ አድርግ እያልኩ አይደል ግን በቃ አሁን ተረጋጋና ከዚህ አካባቢ እንሂድ ከዛም እንደምናደርግ እናወራለን ኪራ ይሄን ቪዲዮ እስካላጠፋችሁ ድረስ በምንም ታምር ሰላም ሊሰማኝ አይችልም ስለዚህ አሁን ተወኝና ወደ ቤቷ ልሂድ ነው ማየው ሊሰማኝ መሄድም ካለብኝ እኔ ገብቻ እናገራታለሁ እንጂ እንደዚህ ተናደ እንድትሄድ በፍጹም አልፈቅድልህም ኪራ ተወኝ እንደዚህ ባደረክ ቁጥር ጓደኝነታችን አደጋ ላይ የምጥረው ትዕግስቴን እያስጨረስከኝ እሺ የፈለግከውን አድርገኝ አንተ አንድ ነገር አድርገህ እድሜ ልክህን ስትጸጸት ቆሜ ማየት አልችልም አልገባኝም ምንድን ነው ፍላጎትህ እንደ ስልኬን አውጥቼ ምናምን ነገር እሌኒ እንደዚህ እኮ አይደለም እንደዚህ ያደረኩት ይቅርታ እንድልህ የምትፈልገው እስኪ ንገረኝ ፍላጎትህ እሱ ነው ህዝብ እኮ ነው የሚያየን እኮ ለእሱም ቢሆን እኛለን እባክህ ነው ምሩ ተጨንቃለች አሁን እዚህ ድራማ መስራታችንን ትተን ከዚህ እንሂድ ተረጋጋ እባክህ በዛ ተረጋጋ እባክህ ሁሉም ቢሆን ነገር የለም ተረጋጋ አንተ ግን ውቢት እንግዲህ ብቻዋን ከቤት ወጣለች ማለት ነው አጠና ይዛ ከቤት ወጣለች እንግዲህ ማንን ለመደብደብ እንደሆነ በርግጥ አልታወቀም የቤቱን መቀጥቀሪያ ይዛ ወደ ቀዩ ወጣለች ማለት ነው እንግዲህ ሰኒን ለመቀጥቀጥ ይመስለኛል እንደኔ የጆከር ፍቅር ስላቃጠላትና ጆከርን ስለወደደችው ሰኒን ገላት ጆከርን ለራሷ ለማድረግ መጠረቢያውን ይዛ ወደ ቀዩ ጫካ ውስጥ እየሄደች ትገኛለች ማለት ነው እዛ ግን ሄዳ ስታይ ያገኘችው ሰኒን ሳይሆን ጆከርንና የራሷን የገዛ ወንድሟን ታላቅ ወንድሟን ነው ማለት ነው ያገኘቻቸው እንደዛ ነው ያገኘችው ማለት ነው እንግዲህ በተፈልግም በታፈላልግም ሌላ ሰው ያገኘች ነገር የለም ሰኒ ግን ከመስፍን እናት ጋር ወደ ቤት ሄዳለች ማለት ነው እንግዲህ ሰኒ በጣም እንግዲህ ከዛ ቶሎ ብላ ካልተመለሰች በጣም ችግር ውስጥ ትገባለች ማለት ነው ጆከር ሰኒን ከማጣት ጆከር ወደ ከተማ ሰኒን ይዞ ቢመጣት እንደኔ ጥሩ ይመስለኛል ማለት ነው እንግዲህ ውቢትዬ በጣም አቅዳበት ተነስታለች ምን ለማድረግ እንደሞከረችም ባይታወቅም ለጊዜው ያው መጥረቢያውን ይዛ ነው የተገኘችው ሌላ ሰው አላገኘችም ማለት ነው ጽናት ደግሞ እዚህ ጋር የኬራን የሥራ ባልደረባ ይዛ በጣም ይቅርታ ምናምን እያለች ቦርሳዬን አቀብኝ ብላ ቦርሳዋን አቀብላታለች ማለት ነው የኬራ የሥራ ባልደረባ ማለት ነው እስኪ ስላንቺ ምን እንደምጠይቅ ልጠይቅሽ የሆነ ነገር ብጠይቅሽሳ እያለቻት ትገኛለች እኔ ስራ አለብኝ ልሄድ ነው ብላ ስትላት ስላንቺ ለማውራትና ለማወቅ እፈልጋለሁ እናውራ እንዴ ስላንቺ ብላ ትላታለች አዎ እኔን ለማውራት ፈልገሽ ነው እንዴ ብላ ስትላት አዎ ልትላውራሽ ፈልግሻለሁ ትላታለች እሺ ምንም ችግር አለው ታዲያ እንደዛ ማለትም እኮ አይጠበቅብሽም እያለች ትገኛለች የከዚህም በፊት ያለፈው ነገር እንኳን ችግር የለውም ከዚህም በኋላ ያለውን ነገር ግን እንጠነቀቃለን እያለችም እያስጠነቀቃቻትም ይመስለኛል እንደዛ ማለት ነው እንግዲህ
ግን በቃ ግድ የለም እንለፋቸው እያለች ሰኒም ጽናትም እንደዛ እያለች ትገኛለች ማለት ነው። ያን ያህል እንኳን መጨነቅም የለብሽም፣ ይቅርታ የማይገባ ሳይሆን ይቅርታ የሚገባውን ነው ይቅርታ የምልሽ እያለች ትገኛለች ማለት ነው። ሰኒም ካሁን በኋላ በኔና አንቺ መሃል ምንም ነገር እንደማይፈጠርም ተስፋ አደርጋለሁኝ እያለች ትገኛለች ማለት ነው። እኔ ምንም አላደርግም ከኬራ ጋር በጣም ትዋደዳላችሁ፣ ከዚህ የበለጠ ፍቅር እንዲኖራችሁ እመኝላችኋለሁኝ እያለችም በጣም እያወራችም ትገኛለች ማለት ነው። እያለች በጣም ማርያምንም እያለች ትገኛለች። እንግዲህ እኔ እኮ እያልኩት ያለሁትን ስለዚህ እንድታወሪ አይደለም እያለች ትገኛለች። እሷም መለስ ብላ ደግሞ ሁሉም ነገር እኮ ያው በዚሁ አጋጣሚ ነው የሚወጣው እያለች ትገኛለች። ጽናትም መለስ ብላ ፍቅር በፍለጋ ይገኛል ብለሽ ነው እንዴ እያለች ትገኛለች። ከዛ በጣም አመሰግናለሁ ብላ ተመልሳ ወደ ቤቷ ሄዳለች ማለት ነው። በደስታ ፍልቅልቅቅ ብላለች። እንግዲህ ይህንን ትኩስና ደስ የሚል ወሬ ለኪያ መናገር አለብኝ ብላ ወደ ኪያ ሄዳለች ማለት ነው። ውቢት እንግዲህ ወንድሟ በር ላይ ቆሟል። ከዛ እያፏጨ እያለ ብቅ ስትል መጥረቢያ ይዛ ትመጣለች ማለት ነው። አንቺ ምን ሆነሽ ነው ይህንን ጠበንጃ ይዘሽ የምትዞሪው እያላት ይገኛል። እኔ ራሴን እየተከላከልኩኝ ነው እንጂ የምገኘው ሌላ ምንም ነገር ያደረኩት ነገር የለም እያለችም ትገኛለች ማለት ነው። ከማን ነው የምትከላከየው ብሎ ሲላት አንተ የሚያገባህ ነገር የለም እያለች እያስጠነቀቀችውም እሱንም ትገኛለች ማለት ነው። እያለች ትገኛለች። እንግዲህ ወንድሟም እሱ ካበሳጨሽ እኔ ምን አይነት ሰው እንደሆንኩኝ ታውቂያለሽ፣ ውሳኔው የኔ ነው እያላት በጣም እያጽናናት ይገኛል ማለት ነው። መለስ ብላ ውቢትም ማን ሆኜማ ነው እኔ ራሴ እችለዋለሁ እያለች ትገኛለች። እንግዲህ ከከተማው የወጣን ወንድ አንቺ ጨፈጨፍሽ ማለት ይሄ መጥረቢያ ካረፈበት ጆከር ምንም ነገር አይተርፈውም ማለት ነው። ምኑ ይተርፋል? አንቺን በርግጥ ጆከርን ሳይሆን ለመስበር ያሰብሽው ሰኒ ነው ማለት ነው። አይ ሴቶች በሴቶች እንግዲህ ጭካኔያችሁ መከራ ነው መቼስ። አሁን እሱ ላይ ኮኔ አንዴ ብቶክስ ፈርጥጦ ነው የሚሄደው እያላት ይገኛል ማለት ነው። ደግሞስ ሌሎችስ ወንድ ናቸው ያንተንስ እንጃ እያለ ይገኛል። ብራምባ አካከ ዘራፍ የጀግናው ለችው የጠላቶቹ እያለ በጣም በሷ ላይ እየፎከረ ይገኛል ማለት ነው። ከዛ መጥረቢያውን በሱ ላይ ልትጨምርበት ብላ ስትል ከዛ ታላቅ ወንድሟ ከች ይላል ማለት ነው። አረ እናንተስ እንደው ደስ ስትሉን ራሴ በሳቅ ነው የሞትኩት ብቻዬን ማለት ነው። እንግዲህ ምን ማድረግ እንችላለን? አረ ደስ ነው የምትለው። ሌላ የምታወሪው ነገር የለሽም እንዴ? ሌላ አታወሪው? ሌላ ወሬ ጠፋብሽ እንዴ? እያለ እያወራትም ይገኛል። ሰው ምን ይለኛል ብላችሁ አስቡ፣ ምንድነው የምትበረጠቁት እያለም ይገኛል ማለት ነው። እንግዲህ አሹዬ እኔ እኮ ምን ጋሽዬ እኮ ምንም እኮ አላደረኩም እያለች እሷም መልሱን እየመለሰችለት ትገኛለች ማለት ነው። አይ ቀይ እያሉ እንግዲህ አስቸጋሪ ነው በጣም የመጨረሻ ናሆሚ እኔ ከምንም በላይ የሚቆጨኝ ብሩ በእኔ የተነሳ መሰቃየቷ ነው እያለ በጣም እየተጨናነቀ ይገኛል ማለት ነው። ናሆሚ እንግዲህ ስለ ብሩ በጣም እየተጨናነቀ ይገኛል። የሰኒትም ወደ ቤት ከች ትላለች ማለት ነው። ሰላምታዋንም ጨርሳ ቁጭ ብላ እያወራቻቸው ትገኛለች ማለት ነው። እንግዲህ
ሀረግዬ በጣም ይቅርታ ኬራ ሀረግዬ በጣም ይቅርታ አንድ ቀን መጥቼ ሳልጠይቅሽ እኮ በጣም እንትን ብያለሁ እያለ ይገኛል። ሀረግም በጣም ተጨነቅ ያለው ሰኒም ወደ ክፍለ ሀገር ሄዳ አልመጣችም እያለችም በጣም ተጨናንቃ እያወራቻቸው ትገኛለች ማለት ነው። ኪያ ለእናንተ የነገረቻችሁ አይመስለኝም ኢዱ ከታገተች እኮ 1 ሳምንት እያለፈ ነው። ኪያ ግን ለእናንተ ይሄንን ነገር አልነገረቻችሁም እያለች ሀረግ እየተናገረች ትገኛለች ማለት ነው። ሀረግ እንግዲህ ልጇን በጣም ታግታ እዛ እየተሰቃየች ትገኛለች ማለት ነው። ወይኔ እየተሰቃየች ትገኛለች ማለት ነው። እንግዲህ በጣም ያሳዝናል። ኪያና የኪያ የቀድሞ ፍቅረኛዋ መንገድ ላይ ራሳቸውን ስቶ በስካር እየመጡ ይገኛሉ ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች ከሀገር ውጭም ከሀገር ውስጥም ያላችሁ ለቻናሌ አዲስ ሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ቤተሰብ ሆናችሁ በላይክ ግቡ። መልካምነት ለራስ ነው። ሰላም ለሀገራችን።